ቢስሚላህ አልሐምዱሊላህ ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። አንድ ጊዜ ውሃ በጣም ይዘንብና ዝናብ ጎርፍ ያጥለቀልቃል። ከዛ አንድ ሰው የቤቱ ጣሪያ ላይ ብቻ ይቀርና ፈጣሪ ሆይ አድነኝ ይላል። ከዛ አንድ ሰው በጀልባ እየሄደ መጣና ና ላድነ ና እንውጣ ከጎርፉ ሲለው አይ አመሰግናለሁ እኔ ፈጣሪ ያወጣኛል አለው። ከዛም ደግሞ ኤመርጀንሲ ጀልባ ሰዎችን እያዩ እያስወጡ ያሉት በርቀት አዩትና መጥተው ና እንውጣ በጀልባው ላይ አርገን እናስወጣ ሲሉት አይ አመሰግናለሁ እኔ ፈጣሪዬ ያድነኛል አለ። ከዛም በሄሊኮፕተር ሰዎችን እየፈለጉ ጎርፍ ውስጥ የቀሩትን ለማስወጣት ከርቀት አዩትና መጡና ገመድ ልከውለት ያዝ እንውጣ እናስወጣ ሲሉ አይ እኔ ፈጣሪ ያድነኛል አለ። ከዛ እያለ ውሃው ጨመረ። እዛ ጣራ ላይም ጎርፉ ወስዶት ሞተ ሰውየው። ፈጣሪ ዘንድ ሲሄድ ጠየቀ፣ ፈጣሪ ሆይ አድነኝ ስለነበረ ለምን አላዳንከኝም ሲለው በጀልባ ላኩልህ፣ አይ አልፈልግም አልክ። ምናልባት የተሻለውን ጀልባ የኤመርጀንሲ ሰዎችን ላኩልህ፣ አይ አልፈልግም አልክ። ኦኬ ምናልባት በሄሊኮፕተር መውጣት ፈልገ ነው ብዬ ሄሊኮፕተር ላኩልህ፣ አይ አልፈልግም ስትል ወደ እኔ መምጣት ፈልገ ነው ብዬ ወደ ራሴ ወሰድኩ አለው ይባላል። ስለዚህ በህይወታችን ብዙ አላርሞችን ፈጣሪ አምጥቶልን ምንድነው ያኛው ያልተጠቀምንበት ማን ነው? ምክንያቱም አላርም ነው ለህይወታችን ቼክ አድርጉ እስቲ በምን ዘርፍ ህይወት ላይ ነው ተቸግረና ያስፈልገናል እርዳታ ብላችሁ አላርም ይመጣላችሁ። በገንዘብ ዙሪያ ነው ብዙ አመት ሰርታችኋል ለውጥ የለም እንደሌለ ማስተዋላችሁ ራሱ አላርም እንድትለወጡ፣ ከፈጣሪ ርቃችሁ ነው መራቃችሁ ሲሰማችሁ ራሱ አላርም እንድትለወጡ፣ በትዳር ህይወት ነው በሌላ ህይወት የዛ ችግር መምጣቱ አላርሙ ራሱ ምናልባት በቮይስ ስሙት ኦር ከሰውም የሆነ ነገር ይበላችሁ ብቻ የሆነ አላርም መጥቶልና በህይወታችን ላይ ማለት ጸሎት ማድረግ የለብንም አይደለም፣ ጸሎትም እናረጋለን። ነገር ግን ወደ መፍትሄው እየተንቀሳቀስን እዛ መፍትሄው ወደዛ ለመሄድ ፈጣሪን እንዲያግዘን ነው እንጂ አጉል ጽድቅ መጫወት የለብንም። ምክንያቱም ምድር በህግ ነው የምትመራው፣ ህግ አስቀምጦ ፈጣሪው ያንን አላርም አላርት አድርገን ለውጥ ላይ ስኬት ላይ እንገናኛለን። ስለነበረን ቆይታ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።